ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ዛሬም በአዳዲስ መረጃዎች ተመልሰናል። ለመጀመሪያ እንግዲህ የዚህ መከላከያ ንግግር ስሙና ከዛ በኋላ አስተያየታችሁን ኮሜንት ላይ ይጠብቃሉ። የኔን ምላሽ እነግራችኋለሁ። አብረን እንስማ። ደጋዳሞት ላይ ጮቄ ታራ ምናምን እንደዚህ ህዝቡ ተጨፈጨፈ ምናምን እያልክ አታወናብድ። ወንድ ነኝ ብለህ ገጥመሃል። አንዴም ታጥቀ ጫካ ገብተሃል። በቃ ገጥመሃል ግጠም። ከዛ ውጪ ሁሉ ጊዜ አንተን እየለመነ የሚኖር የሚቀጥል አንድም የለም። ሁሉም ነገር ማብቂያና ወሰን እንዳለው በሚገባ ታውቀዋለህ። ስለዚህ በሚገባ ቋንቋ እያናገርነህ ጮቄ ላይ እንደዚህ ሆነን በድሮ እንደዚህ አንተ መሳሪያ አትመርጥልንም። መከላከያን እኮ የምናውቀው የኢትዮጵያን ዳር ድንበር ሲያስጠብቅ እንደዚሁም ደግሞ የኢትዮጵያን ህዝቦችን ሲጠብቅ ነው አይደለ? ግን የአማራ ህዝብ ከኢትዮጵያ ህዝቦች መካከል አይገኝም ማለት ነው። እና ደግሞ በሚገባችሁ ቋንቋ እናናግራቸዋለን ሲል ምን ማለት ይመስላችኋል? እኔ እንደተረዳሁት ከሆነ ንጹሃን ዜጎችን እየጨፈጨፈ እናሳቀቃቸዋለን ለማለት ነው። እናንተ እንዴት ነው የተረዳችሁት? አይደለም ድሮን ከዛም የበለጠ ነገር ካለ አስፈላጊ ከሆነ እንጠቀማለን። ቻለው። ከዛ ባለፈ በመንግስት ሚዲያዎች ላይ የሚለቀቀውን ዜና በደንብ ስሙ። የኢትዮጵያ ህዝብ በመንግስት ሚዲያዎች ላይ የሚለቀቁ ተአማንነት ያላቸው ሚዲያዎችን ተከታተሉ። ሰላም ለሀገራችን ለኢትዮጵያ። ምንም የሚያውቁ ንጹሃን ዜጎች ላይ ብሎም ደግሞ የኦርቶዶክስ እምነት ቤተክርስቲያኖች ላይ እንደዚህ መሳሪያዎችን እየጨፈጨፋቸው ነው ኢትዮጵያ ሰላም የምትሆነው። በጣም ነው የሚያሳዝነው። በደቡብ ወሎ ዞን ወደ መካነ ሰላም በሚወስደው መንገድ በአባይ ወንዝ ድልድይ ዳርቻ ውስጥ በምትገኘው ቅድስት አርሴማ ገዳም ላይ በተፈጸመ የድሮን ጥቃት እስካሁን 8 መነኮሳት ሲገደሉ 10 ያህሉ መቁሰላቸው ተመልክተዋል። እና እነዚህን እንግዲህ ባታቸውን አስጥሎ ለማስወጣት ባጭሩ እንደው ቤተክርስቲያንንና ክርስቲያኖችን ለማጥፋት የሚሰራ ስራ ይመስለኛል። ሌላ ምንም የምለው ነገር አይኖረኝም። ምክንያቱም እዚህ ላይ ስህተት የሚባል ነገር ለሰው አይምሮ ላለው ስህተት ነው ተብሎ የሚያስገምት ነገር የለውም። የመንግስት ዓላማ አማራን ከዛ ደግሞ የኦርቶዶክስ ቤተክርስቲያንን ማመናመን ከቻለም ደግሞ ማጥፋት ነው ብለን ስንናገር አታምኑም። ግን ደግሞ በትክክል ምን አይነት ሴራ እየተከተሉ እንደሆነ ተመልከቱ። ከመንግስት አካላት የምትናገረውን ስሙ። እስኪ የተናገረችውን ነገር ባጭሩ እንስማ። አሁን ትልልቅ ጦርነቶችን ያስነሳው ነገር አሁን ጦር የሚያማዝዘን ብዙ ትውልድ የበላብን ጉዳይ ምን እንደሆነ ልንገርህ። የሆነ ብሔረሰብና የሆነ ሃይማኖት የሀገር ባለቤት ነኝ ብሎ ተቀምጧል። እና ድሮ ፌደራሊስቶች ሲሉት በዚህ ልክ እንደዚህ ሽታው የሚሰነፍግ አይመስለኝም ነበር። በዚህ ልክ አይመስለኝም ነበር። ግን ለካ መሬት ላይ ያለው ሀቅ ይሄ ነው። እና አሁን ሲገባኝ ሁሉም ሰው የዘራውን ነው እያጨደ ያለው። ቶለሬት የማያደርግ ትውልድ ተነስቶ እየተበቀላቸው ነው ብዬ ነው በቃ የደመደምኩት። ይበቃናል። እኔ የምጠብቀው ነው የሰማሁት ባጭሩ። ምንም አስቴር በዳኔን በደንብ ነው ማውቃት በቅርብም ማለት ነው። በተጨቆነ ላይ ህዝብና በተጨቆነ ሃይማኖት ላይ በጊዜው በደል በደረሰበት ላይ እሷም አብራ ይሄን ነገር ስታነጻጽር ህሊናዋስ ምን ይላት ይሆን? የተናገረችውን ስትመለከችው ከጦርነት ልንወጣ ያልቻልነው የሆነ ብሔርና ሃይማኖት የሀገር ባለቤትነት እኔ ነኝ ብለዋል አለች። ይሄ የነ ጥላሁን ግዛው የነዋደልኝ ትርክት 50 ዓመት ኢትዮጵያን እንዳስከፍሏታል። እሷ ዛሬ የ50 ዓመቱን ትርክት ማለት ነው የሻገተ ትርክት። ፋኖች ብዙ ጊዜ ከሰማቸዋቸው መከላከያዎች ኢትዮጵያን ሳይሆን የሚጠብቁት የአብይን ወንበር ነው ስልጣን ነው የሚጠብቁት ይላሉ። ትክክል ናቸው። ይሄንን የሚያሳይ ቆንጆ መረጃ ላሳያችሁ። ያሸንፋል፣ ይኮራል፣ ገና አሁንም ገና ይመራል፣ ለወደፊትም ገና ይመራል። ገና እጅ እያዘ ሁሉም ገና ሁሉንም እጅ እያዘን ተየጫካ እያወጣን ገና ልክ እየጨመረን እንመራለን። ገና በሙሉንም በእጅ ነው የምንይዘው። ተኩስ እንግዲህ አቁመናል። ተኩስ ቆሟል። እንግዲህ ስንዴ ወደፊት ፋኖ ወደኋላ አብይ ወደፊት። አንተ ነገር ትናንት ተማርከው የመጡ ፋኖቹ ብታዩት ማረም የሚገርም ነገር ናቸው። ግን ደግሞ ያው ዋሰቆቹ ለማንኛውም እንዋጋለን ብላችሁ አታስቡ። ግን ለማንኛውም ፋኖቹ አሁን ላይ ደጋዳሞት በተነሳው ጦርነት ብዙ ጊዜ አንዳንድ ሰዎች እያነሱት ነው። ፋኖች ለምን አትተጋገዙም? ምዕራብ ጎጃም፣ ምስራቅ ጎጃም ለምን አንዱ ናቸው አትጓጉም? የሚል አንዳንድ ጥያቄዎች ከምን እንደተነሳ እናውቃለን። ከጠላት ነው ለማለያየት እንደሆነ። ለዚህ ቆንጆ ምላሽ ላሰማችሁ። ከምን አንጻር መሰላችሁ? አብይ አህመድ ደብረ ማርቆስ አየር ማረፊያን አስመረቅኩ ብሎ በተናገራት ንግግር ምዕራብ ጎጃምና ምስራቅ ጎጃምን ለሁለት እንከፍላለን አለ።
ምዕራብ ጎጃምና ምስራቅ ጎጃም ጂኦግራፊካል ኤሪያው የሚያዋስነው ደጋዳሞት፣ ደንበጫ፣ ማቻክል እነዚህ አንድ ክፍል ናቸው። ስለዚህ ይሄ ኤሪያ ላይ በጣም ታርጌት ባረግ ምስራቅ ጎጃም ለምን ሌሎች ፋኖች አላገዟቸውም ስለዚህ ይከፋፈሉኛል የሚል መጀመሪያ በንግግር ኋላም በተግባር የመጡበት ነው። ይሄንን ሴራ በመረዳት ምናልባት አንዳንድ ሰዎች ይሄን አይነት ጥያቄ አንስተዋልና ከዚህ አንፃር ይሄንን በመረዳት ትግላችን ወደፊት እንጂ ወደ ኋላ አይደለም። እኛ ደግሞ በጠላት እቅድ በጠላት ሴራ ሳይሆን የራሳችን መሪ አሉን። እነዚህ መሪዎች እዝና ሰንሰለቱን ጠብቀው በህግና ስነ ስርዓት በራሳቸው ስትራቴጂካዊ እቅድ ሲያዝዙን የተሰጠንን ሚሽን ኮኛ ወንበር ጠባቂ ሰራዊት የሚሸነፍ ማንም የፋኖ አባልም ሆነ ኃይል የለም። ምክንያቱም እኛ እንደነሱ ትጥቅ ባይኖረንም የሞራል የመዋጋት የውጊያ የስነ ልቦና ልዕልናችን ከነሱ 100% እጥፍ እንበልጣለን። በሰሞኑ ጉዳይ ላይ አርበኛ አስረስ ማብራሪያ ሰጥቷል። እሱን ላሰማችሁና የዛሬ ፕሮግራማችን በዚህ ያጠቃልላለሁ ማለት ነው። ላይክና ሰብስክራይብ አድርጉ። ቸርቆይ እንግዲህ አርበኛ አስረስ በቪዲዮ አንዳንድ ቪዲዮዎች የወጡ ነው የሚታየው የውጊያ ሁኔታ የሩሲያና የዩክሬን ጦርነት እስኪመስል ድረስ በቪዲዮ ተቀርጾ ካየናቸው መሳሪያዎች ምናልባት ወታደራዊ ባለሙያዎች በቀላሉ ይለዩዋቸዋል። ቢኤም ሮኬቶችን ጨምሮ በታንክም የታገዘ ነው። የሚመቱት ምንድን ነው? እንግዲህ አንድም የፋኖ ኃይል በአሁን ሰዓት ጉዳት አደረስንበት ማድረክ ካላሉ እየደበደቡ ያሉት ሰላማዊ መንደሮችን ዝም ብሎ ሜዳ ተራራውን ነው። ይሁሉ እንግዲህ ለአንድ ጥይት ለአንድ ቢኤም ሮኬት የሚወጣውን ዋጋውን ገንዘቡን ሂሳቡ ቢሰላም ከፍተኛ ገንዘብ ሊሆን እንደሚችል ይታወቃል። ባዶ ሜዳ እየደበደቡ ነው ሁሉ ኪሳራ ወይም ደግሞ ድል አደረግን የሚለውን ዜና እያሰሙ ያሉት እንደው ውጤቱን እንዴት ትገልጸዋለህ ለማለት በጣም የሚደንቀው ነገር መሰለኝ ነገራቸው ነው። ሁሉንም የተሸከማቸውን ቅንቡላዎች ያለምንም ታርጌት የት እንደሚወድቁ የት እንደሚያርፉ በማይታወቅበት ሁኔታ ወደ ሁሉም አቅጣጫ ነው የሚተኩሷቸው። ወደ ሁሉም አቅጣጫ መድፎች አንድ የጠላት ይዞታ ወደ የትኛውም ኢቭን ራሱ ጠላት ወዳለበት ይዞታ ጭምር በሚደርስ ርቀት ይተኮሳሉ። ቢኤም ሮኬቶች በብዙ አቅጣጫ ይተኮሳሉ። አንዳንድ ቦታ ስራ ላይ እንቅስቃሴ ላይ መደበኛ ስራቸው ላይ የነበሩ አርሶ አደሮች እና ሌሎች በተለያየ የስራ መስክ የሚንቀሳቀሱ ሲቪሊያን ላይ ከፍተኛ ጉዳት ያደርሳሉ። እንግዲህ ውጊያ እያደረጉ ነው ወይ ጦርነት እያደረጉ ነው ብለህ እንኳን ለመገመትና ማሰብ በማትችልበት ሁኔታ በሁሉም አካባቢ የሚፈጽሙት ነው። በነገራችን ላይ ይሄ አንዳንድ ጊዜ ውጊያ የወገን ኃይል ውጊያ ባልከፈተበት ሁኔታ ጭምር ይሄ ነገር ይደረጋል። በተደጋጋሚ የሚያደርጉት ነገር ነው። የሆነ ቦታ ላይ ስምሪት ወስደው በተንቀሳቀሱበት ጊዜ በርቀትም በቅርበትም የወገን ኃይል እንቅስቃሴ በሌለበት ሁኔታ አንድ ተራራማ ቦታ ላይ ሆነው መድፎችን ይተኩሳሉ፣ ሮኬቶችን ይተኩሳሉ፣ ሌላም ነገር ይደረጋል። በዛ መሀል ለሚደርስ አይነት ሰብአዊ ጉዳት የትኛውም አይነት ውድመት፣ መሰረተ ልማት ውድመት፣ የንብረት ውድመት፣ የሰው ህይወት መጥፋት ምንም አይነት ኃላፊነት የማይሰማቸው አመራሮች ነው እንግዲህ መከላከያ ሰራዊት የሚባለውን ያሉት። እንዲሁ የመወራጨት ነገር ካልሆነ በስተቀር እንግዲህ እየተደረገ ያለው ትጥቅ ትግል ነው፣ የሽምቅ ትግል ነው። በዚህ መንገድ በዘፈቀደ በመተኮስ ወደ አዩት ጫካ ሁሉ ወደሚጠረጥሩት ተራራ ሁሉ በመተኮስ ድል ማድረግ አይችሉም። መሳቂያ ከመሆን ያለፈ ነገር የላቸውም። ይልቁንም ከፍተኛ የሆነ የኢኮኖሚ ድቀት ያስከትሉ ይሆናል በሀገሩ ላይ። የእነሱንም ስነ ልቦና የውጊያ ሞራል ጭምር የሚጎዳ ተግባር የሚፈጽሙ ካልሆነ በስተቀር አንዳችም ጠቀሜታ የለውም። ግን በተደጋጋሚ የሚያደርጉት ነው። ሰሞኑንም በደጋማው የጎጃም አካባቢ ተሸክመው ይዞት የዞሩትን መሳሪያ በተሽከርካሪም በሰው ጉልበትም የጫኗቸውን ከባድ መሳሪያዎች በዚሁ መንገድ በዘፈቀደ ወደ ተለያየ አቅጣጫ በመተኮስ የተለመደውን የሽብር ተግባር ከመፈጸማቸው በስተቀር ሌላ የተለየ በወገን ኃይል ላይ ይህ ነው የሚባል ጉዳት ማድረስ አልቻሉ።